ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ እንዴት ከርማችኋል ክብራትና ክብራን ውድ ተመልካቾች ዛሬ እንግዲህ ሶሻል ሚዲያ ላይ አነጋጋሪ በሆኑ ቪዲዮዎች ነው ተመለስኩኝ አብራችሁን ቆዩ ለዚህ ቤት አዲስ ከሆኑ ሰብስክራይብ ማድረግ ቤተሰብ መሆን ትችላላችሁ ቪዲዮንም ትጀምሩ ላይክ ማድረግ ጀምሩ ላይኳን መንካት አያስከፍላችሁ ባስ ውስጥ አንድ ወንድማችን ሌላ ታሪክ ውስጥ ነው ያለው ምን ይሻለዋል ግን አምና መተቃቀፍ ስንት ያወጣል መሳሳምስ ስንት ይሸጣል ድርጊት የራቀው ፍቅር ዕውቀት እንጂ ስሜት ላይ ሆን እወድሃለሁ ያልሽኝ የማትስሚኝ ለምን ይሆን አንዴ ናፈከኝ ብትይኝ ከእድሜሽ ላይ ምን ይጎላል አንዴ ሮጠሽ ብታቅፊኝ ከክብርሽ ምኑ ይቀላል ሳሚኝ ስልሽ ብርቅ ሆኖብኝ እንዳይመስልሽ ስለመሳብ አምና ክብራን ተመልካቾች ይሄ ምንድነው የሚባለው አሁን ፍቅር ልትሉት ነው ይሄ ጤነኝነት አይደለም እውነት ለምናገር በሽተኛ ነው የሰው ቤት እንኳን እስኪደርስ አይጠብቅም ምን ነክቶት ነው ግን ወዴት እየሄድን ነው ግን ጋይስ ዮኒ ንገሩስ ሮቤላ በጣም ተሳዘን ልጅ ቲክቶክ ላይቭ ላይ እንግዲህ ዮኒ ማኛን እየፈለገችው ነው ወንድሜ ነው ዮኒ አገናኙኝ እያለች የእናት አባቴ ልጅ እኮ ነው አሞሬ ማርያምን አሚስም so much that's why ከሱ ጋር ብታረቅ እሱ ቢደውልልኝ እና ብታረቅ ይሄ ይቀየራል I was angry I don't know የምር እያለቀሰች እኮ ነው ጋይስ ዮኒ ማኛ የምር ሲስተሩ ነች ግን ምንድነው ጉዱ ጋይስ አሞሬ ፐብሊክ በፌስቡክ ላይ that's true story በጣም እቺ ልጅ ውስጧ የተጎዳ ይመስላል ቢግ ታይም እሱንም ይስቱንም in Maryland እናገራለሁ ማርያምን የሚያውቀው ሰው አንድ ጻፍ ካልሆነ ቁጥርን የምሰጠው በሉት ደውል በሉት I swear I'm sad very sad ክብራን ተመልካቾች እንግዲህ ሼር ይደረግና ለዮኒ ማኛ ይድረስ እቺ ልጅ የምር የሆነ ውስጧ የተጎዳ ነገር እንዳለ ይሰማኛል ሲስተሩ ከሆነች እንግዲህ ዮኒ ማኛ በያትና ቢመለከታት ምናልባት ችግርም ካለ ችግሩን እንግዲህ ቢፈታው ጥሩ ይመስለኛል የምር ነው የምታለቅሰው ጋይስ አይደል አንዳንድ ሰዎች ደግሞ የምትሆኑትን ነገር እወቁ እንጂ ምን እየሆናችሁ ነው ግን ጋይስ አንዳንዴ ቅርጽ ውበት በጣም ያስገርመኛል እኔም በጣም ነው የምወደውና አንዳንዴ ቅርጽ ውበት በጣም ያስገርመኛል እኔም በጣም ነው የምወደውና ምንድነው ክብራት ተመልካቾች እዚህ ላይ እኔ ምንም ማለት አልፈልግም ክብራትና ክብራቱ ተመልካቾች ከሰሞኑ ፋሲካ ዕለት እንግዲህ ያሬድ ነጉ ቃሊቲ በሴቶች ማረሚያ ውስጥ እንግዲህ አንድ አነጋጋሪ ኮንሰርት አዘጋጀ እሱ ብቻ ሳይሆን እንግዲህ እዛ ጋር ፋሲካውን ከነሱ ጋር በጥሩ መልኩ አሳልፎ ነበር እዛው ኮንሰርቱ ላይ እንግዲህ አንዳንድ የሚገራረሙ ክስተቶች ተከስተዋል በትንሹ እቺን ማዘር ይሉኝ በእናታችሁ ማዘር የምር ፈታ ያሉ ናቸው የታባት ማዘር እንግዲህ በዚህ መልኩ ፈታ ብለዋል ይመቾት ማዘር ከዚህ ጋር ተገናኝቶ እንግዲህ አንዲት ወጣት ልጅ ቲክቶከር ነበረች እሷም ታስራለች ቲክቶክ እየሰራች በነበረችበት ወቅት ላይ እንግዲህ የሰራችው ቪዲዮን በዚህ መልኩ ነበር እዛው ኮንሰርቱ ላይም እየቀወጠች ነበር አንዴ ነው እስቲ
የከሰሰሽ ማነው በስርቆትሽ ዋስትና በሌለው አቃቢ በጣም ገገም ይሄ ነገር ይሁን ያሳሰራት እሷን የባሰ ነው እንዳልመጣ ቃሊቲዮኝ ነው እንዳልመጣ ይሄ ቪዲዮ ከወጣ በኋላ አንድ ወንድማችን እንግዲህ ድራማ ለመስራት ይሁን አይታወቅም አፍቃሪዋ ነበርኩኝ በፍቅሯ እየተጎዳው እየሞትኩ ነው እያለ ነው ምን ትላላችሁ ይሄን ልጅ የምሩን ነው ግን እንግዲህ ድራማ ከሆነ በጣም አስቀያሚ ነው ግን የምር ከሆነ የምር አፍቅሯትም ከሆነ አብረው ከነበሩ እንግዲህ ወንድሜ በሰላም እንግዲህ እሷም ከታሰረችበት ቦታ ወጣ በሰላም የምትኖሩበት በፍቅር በሰላም እንግዲህ የምትኖሩበት ዘመን እንዲመጣላችሁ እኔ ከዚሁ ከልብ እመኛለሁ ያሬድ ነጉ እዚሁ ኮንሰርቱን ካዘጋጀ በኋላ ብዙ ሰዎች ያሬድ ነጉ ላይ እንግዲህ ትችት የሚመስል ነገር ያቀርባሉ ነገር ግን አብዛኛዎቹ እንግዲህ ያሬድ ነጉ በዛ መልኩ ባልተለመደው ሁኔታ ኮንሰርት አዘጋጅተው እነዚህ ሰዎችን ስላስደሰታቸው አድናቆታቸውንም እየገለጹ ናቸው ሰላም 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 እንዴት ናችሁ አማን ነው ክብሩ ይስፋ የእናትና የልጁ እንግዲህ እንደምታዩት አንዳንዴ አርቲስቶቻችን ብዙ ጊዜ መልካም ነገር የሚሰሩት ነገር አለና እኔ ያሬድ ነጉ ከበፊትም ይመቸኛል ሁሌም ጥሩነቱን አየዋለሁ ያራድዬ ልጅ ነው የሚሰራውን ያውቃል ማናችንም ስህተት ቢኖርብን በተለይ በሴት ማረሚያ ቤት ሄዶ እህቶቻችንን አይዟችሁ በባል ጊዜ ያዝናንቷቸው አይዟችሁ ብሎ አበረታቶ ብዙ ነገር አድርጎ መመለሱ በጣም አስደስቶኛል አይ ኖ ላይፍ ላይ የምንሳሳትበት ጊዜ አለና እርማት እንድንደረግ እስር ቤትን ብንገባ ገባ ከዛ ውስጥ ሆኖ የሚሰማቸው ስሜቶች አሉ ማንም ሰው ቢሆን መልአክ የለም ግን እንደዚህ ሄዶ አጽናንቷቸው አስደስቷቸው ጥሩ መልእክት አስተላልፎላቸው ህይወት እንዳለ እንዲገባቸው አድርጎ አንዳንዶች እንዲያውም ከሰው የጠፉትን አስተዋውቋቸው ተመልሷል ሌሎችም አርቲስቶች ብዙ መልካም ነገር ትሰራላችሁ ብዙ መልካም ነገር ሲረዳም አይቼዋለሁ በጎፋ ለተጎዱ ሄዶ እዛ ጭቃ ውስጥ እየገባ እየወጣ ብዙ መከራውን ሲያይቻለሁ እሱ ብቻ ሳይሆን ብዙ አርቲስቶቻችን እንደዚህ አይነት የተቀደሰ ስራ ስትሰሩ እናበረታታለን በርቱ አይዟችሁ ጀግኖች እንላለን ስታጠፉ እንደምንተቸውላ መልካም ስትሰሩ ግን በርቱ እንላለን ብዙ ጊዜ የበርቱ ቪዲዮዎች እንደምታዩ ቫይራል አይደሉም አይዟችሁ በርቱ ጀግናዎች ናችሁ እናደንቃችኋለን ጥሩ ነገር ነው ያረጋችሁት በመተብልበት ላይ ወፍ የለም ያሬዶን ግን መጥቼ ላስ ባረጋት ሩዋንዳ ይሆናልና የሰው ልጅ ባህሪው ስለሆነ ለማንኛውም ግን ቫይራል አልወጣም ያሬድ ነጉ ያራድዬ ልጅ በርችልኝ በነገራችን ላይ ዮኒ ማኛ እንግዲህ ምርጥዬ ነገር ነው ያነሳው አንዳንድ ጊዜ ሶሻል ሚዲያ ላይ ገኖ የሚወጣው እንግዲህ አንድ ትችቶች ከሆኑ እንደገና ክፉ የሆኑ ስድብ ምናም ቢሆኑ እጅግ በጣም ቫይራል ይወጣሉ እንደዚህ አይነት አድናቆቶች ጥሩ ሰርታል በርታ ምናም የሚባሉ ነገሮች እንግዲህ ብዙ ጊዜ አይወጡምና ዞሮ ቫይራል ወጣ አልወጣ ያሬድ ነጉ ምርጥ ስራ ነው የሰራው ወንድም አለም በርታለን ክብራትና ክብራን ተመልካቾች ሌላኛ ጉዳይ ከሰሞኑን አነጋጋሪ የነበረው የሳምሶን ታደሰ ቤቢ እንግዲህ የቀድሞ ሚስቱ ዳግማዊት ፀሐይ እንግዲህ አንድ ሰው ሊያግታት እንደሚችል እንግዲህ ፌስቡክ ገጿ ላይ እየጻፈ ያስፈራራት እንደሆነ ገልጻ ነበር ታውቂው ድምጻዊት እንግዲህ ዳግማዊት ፀሐይ ማስፈራሪያዎች ወይም ደግሞ የእገታ ዛቻዎች እየደረሷት እንደሆነ እየገለጸች ይገኛል ከላይ እንደምታዩት በዚህ ሶሻል ሚዲያ ወይም ደግሞ ይሄ ግለሰብ ማለት ነው በተለያዩ ሶሻል ሚዲያዎች ላይ እየጻፈ ለምን አታወሪኝም በሚል እንግዲህ ዛቻዎች እየተተባት እንደሆነ በራሷ ፌስቡክ ገጿ ላይ እንግዲህ እየገለጸች ክብራን ተመልካቾች ዳግማዊት ፀሐይ እንግዲህ በቀድሞ ባለቤቷ ላይ ድራማ እየሰራች ነው ወይ በሳምሶን ታደሰ ላይ ድራማ እየሰራች ነው ወይ ብለን እንድናስብ የሚያደርግ ነገር ደግሞ ከዚሁ ሲያስፈራራት ከነበረው ልጅ በኩል እንግዲህ መጥቷል ዳግማዊት ፀሐይን በተመለከተ አዲስ መረጃ ወጥቷል እኔ ለቀልድ ነው ያልኳት እሷ ዝሩን አከረረችው አርናን እባላለሁ ባለትዳርና የሴት ልጅ አባት ነኝ ዳግማዊ ደቡብ አፍሪካ በነበርኩ ጊዜ ጓደኛዬ ነበረች የባሏ ቤተሰቦችና የባሏ የድሮ ፍቅረኛ የሚያደርጉትንም ጭምር ተጫውተኝ ነበር ከዛ ለረጅም ጊዜ ተለያይተን በድጋሚ ጻፍኩላት ይሄ ዛቻ ከሆነ የኢትዮጵያ ሕዝብ ይፍረደኝ እኔ ለቀልድ ነው ያልኳት እንጂ ሌላ ነገር አይደለም እኔ የምኖረው ኢትዮጵያ ውስጥ አይደለም ብሏልና ትናንትና ዳግማዊት ፀሐይ በማህበራዊ ድረገጿ ደግሞ እኔ ዛቻ እየደረሰብኝ ነው ህዝብ ይወቅልኝ ብላ ነበርና ጉዳዩ አናጋሪ መሆኑን ቀጥሏል ክብራን ተመልካቾች ማንን እንመን ምንድነው ዳጊ ምን አስባ ነው በዛ መንገድ መረጃውን ያወጣችው ይሄ ወንድማችን ደግሞ ምን እያለን ነው አሁን
ኧረ ተው ግን ህዝብ ላይ ድራማ እየሰራችሁ ያላችሁ ሰዎች ተው። ይሄ በጣም ነው የሚደብረው። የትኛውን እንመንሽ? እውነቱ የቱ ጋር ነው? ክብራትና ክብራን ወደ ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ሌላ ጊዜ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘለዓለም ትኑር። እወዳችኋለሁ። ቦምቦ ክላት